ተናስተልኝ የፈንታሌ ሚዲያ ቤተሰቦች በዛሬ ዝግጅታችን እንደ አንድ ጥሩ ምግብ ለምሳሌ ሆቴል ውስጥ ገቡ ምግቡ ሲሸታችሁ ወይም ደግሞ ዲስፕሌይ በጣም ሲያምር አፋችሁ በምራቅ ይሞላል አጨብጭባችሁ እስከምታዙ ድረስ አስተናጋጁ እስከሚመጣ ድረስ የሆነ ብቻ አፋችሁ ሲመማማቅ አለና የዛሬን ፕሮግራማችን ምንድነው ፖለቲካ ምንድነው ራሱ ኢንተርናሽናል ሪሌሽን ምንድነው ፎሬን ፖሊሲ ምንድነው ፍትህ ምንድነው በአለም ላይ ያሉ የፖለቲካል አክተሮችስ ምንድነው የሚሰሩት የሚሉትን በደንብ የሚያሳይ ፕሮግራም ነው መማሪያ ነው አንዳንድ ጊዜ ሀገሮች በሚወስዷቸው እርምጃ ላይ ልንወድም ልንቃወምም እንችላለን ግን ኢንዲፔንደንት ሆናችሁ በመታዩ ጊዜ ይሄ ዓለም ምን ያህል ፌር እንዳልሆነ ትረዳላችሁ የዛሬ ዝግጅታችን ይሄን ያስጨብጣችኋል በጣም አሪፍ ፕሮግራም ከኛ ጋምሹ ፈንታሌዎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንኩ አብራችሁ ነው አንድ ሰው ድንገት መንገድ ላይ አግኝቷችሁ የኢራንና የአሜሪካ ጦርነት ጉዳይ ምንድነው ብሎ ቢጠይቃችሁ ጭንቅላታችሁ ላይ መጣው ምንድነው በጣም በሚዲያው ላይ ተደጋግሞ ሲሰሙት የነበረው ነገር ምንድነው ኢራን እኮ ከዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ውጪ ኒኩለር ቦምብ ልታጠቃለች አሜሪካ ደግሞ ይሄን አትታጠቂም በሚል እንዲሁም እስራኤል ግብ ውስጥ ነው የገቡት ትላላችሁ እንደዛ ነው እንዴ አረባክ ይላል የዛሬንስ ዜና ይሄ እንደዚህ ያስረዳው ሰው ቢያገኘው ምን ሊል ይችላል ብላችሁ መጠየቅ በጣም አሪፍ ነው ለምንድነው አሪፍ ነው የምንለው የፈለጋችሁት ሚዲያ ላይ ስትሄዱ የአሜሪካ የፔትሮ ዶላር ሲስተም ፍላጎት በሉ የአሜሪካን ሄጂሞኒክ ፓወር ዩኒፖላር ፓወር የመቀጠል ጉዳይ ሶስተኛው የእስራኤል የህልውና ጉዳይ አራተኛው ከፈለጋችሁ ደግሞ ኢራን ውስጥ የሚደረግ ማንኛውም እንቅስቃሴ ቻይናና ሩሲያ የሚያማስሉት ነው የሚል ግራንድ በሆነ በኮርፖሬት ሚዲያ የታነቀ የሚሸጥ እውነት ነው የምትሰሙት ይሄውን እዚህ ፊት ለፊት የምታዩት ዶናልድ ትራምፕ ለሳውዲ አረቢያ መንግስት ዩራኒየምን የማበልጸግ ስምምነት መፈረማቸው አይደለም የሚገርመው እሳቸው በኮንግረስም በሉት በሚዲያም ሲጠየቁ ምንድነው የሚሉት የአሜሪካ ወታደሮች የተሰዉት ኢራን ኒኩለር ቦምብ እንዳትታጠቅ ነው ያ መስዋዕትነታቸው ነው ጀግንነታቸው ነው ይላል ለምሳሌ የመከላከያ ሚኒስትሩን የጦር ኃይሎች ጠቅላይ አዛዡን እስቲ እናዳምጥ and Private Isabel Gonzalez and note that the names of our last fallen will be released when we can. I'm humbled daily by the profound commitment of the incredible 2.8 million Americans, just like these names that I've just mentioned, who make up our joint force and serve our nation every day. አሁን ይሄን እዚህ ጋር እንደሰማችሁት ምንድነው I'd like to begin by expressing my deep condolences and that of the Joint Chiefs of Staff and the SEAC for the fallen from this past weekend and their families. Today we remember First Lieutenant Tyler Feehan, Sergeant Michael Swinton, and Private Isabel Gonzalez, and note that the names of our last fallen will be released when we can. I'm humbled daily by the profound commitment of the incredible 2.8 million Americans, just like these names that I've just mentioned, who make up our joint force and serve our nation every day. እነዚህ ሶስት የተገለጹ መስዋዕት የሆኑ የአሜሪካ ወታደሮች ናቸው እንግዲህ ኮማንደር ኢን ቺፉ እንደተናገረው አንድ ዶናልድ ትራምፕ በተደጋጋሚ እንደተናገሩት ደግሞ ምንድነው እነዚህ የወደቁት ኢራን ኒኩለር ቦምብ እንዳትታጠቅ ነው ኦኬ ዶናልድ ትራምፕ በዚህ ብቻ አያበቁ እዚህ ጋር እንምጣ የአሜሪካ ህዝብ ጦርነቱን ይቃወማል የዶናልድ ትራምፕ ጀስቲፊኬሽን ምንድነው ብላችሁ ውሰዱት
ለምሳሌ ይላሉ ዶናልድ ትራምፕ አፍጋኒስታን ላይ ባደረግነው ጦርነት 20 ዓመት ነው የፈጀነው 2000 የአሜሪካ ሰራዊትን ጨርሰናል። በኢራቅ ጦርነት ስንመጣ 9 ዓመት ነው የፈጀነው 4600 የአሜሪካ ዜጎች ወይም ወታደሮች አልቀዋል። በቪየትናም ዋር ስንመጣ ይላሉ 19 ዓመት ነው የፈጀብን እሱንም ከ5 ወር 58200 ዜጎች ነው የቀጠፍ ነው። በኮሪያም ጦር ወሰዱ ይላሉ 3 ዓመት ከ1 ወር ፈጅተን 36574 ወታደሮች አልቀውብናል። በቬኔዙዌላ ጦርነት ላይ ወሰዱ ይላሉ 1 ቀን ነው የፈጀው ማንም አልሞተም። ቀጥሎ ምን ይላሉ ኢራን የሚሊተሪ ኮንፍሊክት ነው ያሉት ዋናው እዚህ ጋር ወሰዱት። ይሄ ጠቅላላ ጦርነት ነው። የቬኔዙዌላ ግልጽ የሆነ ወረራ ነው። አንድን ሉዓላዊ ሀገር ውስጥ ገብተው የአንድን ሀገር መሪ ወረው በርካቶችን ገለው የወሰዱበትን ዋር ብለውታል። 20% የዓለም ኢኮኖሚን እያናጋ ያለና ሌላው ቢቀር የአሜሪካ ዜጎች በኑሮ ውድነት እየተጠበሱ ያለበት ጉዳይ የአሜሪካና የኢራን ጦርነት ነው። ዋር ኤንድ ኮንፍሊክት በጣም የተለያየ ተርም ነው። ይሄ የምዕራቡ ዓለም ሚዲያ መጫወቻ ነው። ኮንፍሊክት ኢን ጋዛ ይለዋል። አልጀዚራ ጋዜጣ ደግሞ ዋር ኦን ጋዛ ይለዋል። ይሄ በራሱ ትልቅ ትርጉም አለው። ግን ዶናልድ ትራምፕ እዚህ ጋር 18 ሰዎች ነው የሞቱት። ለ18 ሰው እኔ ጋር ሞቶ ያ ሁሉ ወታደር ጨርሰን እኔ ላይ ሲሆን ይበረታል። ዶናልድ ትራምፕ በሚያደርጉት ጦርነት ላይ ስለ ኮዝ 18 መሞታቸው አይደለም። ለምን አንድ ሰው ነው? ለምን ግማሽ ሰው ነው? ለምንድን ነው ጦርነቱ የተፈለገው? ለምንድን ነው የአሜሪካ ወታደሮች የሞቱት? ለምንድን ነው ህዝቡ የሚቃወመው ለሚለው አጥጋቢ የሚባል ምላሽ አታገኙ። ግን ኒኩለር ቦምብ ኢራን እንዳትታጠቅ ነው ጦርነቱ። ኢራን ኒኩለር ቦምብ እንዳትታጠቅ ከሆነ 2 መሰረታዊ ነገሮች መሟላት አለባቸው። አንደኛ ስለ ውሉ እንነጋገራለን። የአሜሪካ ኮንግረስ ደጋግሞ የሚጠይቀው የአሜሪካን ከፍተኛ ባለስልጣናትን እስራኤል ኒኩለር ቦምብ አላት ወይ ነው። ይሄን አላት ብሎ የመለሰ አንድም በኮንግረስ በአሜሪካ መከላከያ ውስጥ የሚሰራ ማንም ሰው አታውቁ። ከዚህ በፊት ያቀረብኩላችሁ ምክትል መከላከያ ሚኒስትሩ ምንድን ያለው? በዚህ ጉዳይ መረጃ የለኝም፣ ይሄንም የመግለጽ ስልጣን የለኝም ነው ያለው። እስራኤል በ1960 ዓመተ ምህረት ነው የታጠቀችው። ደጋግሜ የምነግራችሁ እስራኤል ለመካከለኛው ምስራቅ ኤግዚስቴንሻል ትሬት ነች። ኒኩለር የታጠቀች በማንኛውም ጊዜ ይሄ ኒኩለር ቦምብ በመካከለኛው ምስራቅ ባሉ ሀገሮች ላይ ብትተኩሰው ሙሉ ለሙሉ ትጨርሳቸው የምትችል ግን ሁል ጊዜ የህልውና ስጋት ያለባት በከፍተኛ ጠላቶች እንደተከበበች እየተደረገ ግን ግሬት እስራኤል የሚባለውን ፕሮጀክት ለማስፋፋት የሚሰጥ ሽፋን ነው። እስራኤልን አደጋ ላይ ሊጥል የሚችል በመካከለኛው ምስራቅ የታጠቀ ኃይል የለም። ካለም ምናልባት ፓኪስታን ነች ከጀርባ ያለችው ለመካከለኛው ምስራቅ ቅርብ የሆነች ማለት ነው። ሁለተኛው ደብል ስታንዳርድ ይመጣው ምንድን ነው? ኢራን እንዳትታጠቅ የአሜሪካ ልጆች እየወደቁ ከሆነ 18 ናቸው ብሎ ከማሳነስ ኮዙ ምንድን ነው? የኒኩለር ቦምብ እንዳትታጠቅ ከሆነ ሳውዲ አረቢያ ለምንድን ነው የዩራኒየምን የማበልጸግ ስምምነት ውስጥ የገባቸው? ይሄ ነው። ይሄ ዓለም ፌር አይደለም። የሚነገርን ብቻ እየዋጥን በአንድ ሀገር ላይ የሚሰጥ ማናቸውም ኔጌቲቭ ነገሮች እየለቃቀምን ሀገሮችን የምንወስንበት የፖለቲካ አካሄድ ምን ያህል የተዛባ እንደሆኑ ዛሬ እናያለን። ሳውዲ አረቢያን በመሰረተ ሀሳብ ደረጃ የፈሩት ለማስታጠቅም ያቀዱት አንደኛ የአሜሪካ ጦር በመካከለኛው ምስራቅ ኢራንን ለመከላከል የተዘጋጀ በብዙ ቢሊዮን ብሮች ሲበለጽግ የነበረ የራዳር ቴክኖሎጂ በሉት የፈለጋችሁትን ኢራን አሜሪካ ለነዚህ ሀገሮች ከለላ እንዳልሆነች አውቀዋል። ሳውዲ አረቢያ መንግስትም ኒኩለር ቦምብ መታጠቅ አለብኝ ብለዋል።
አሁን ሁለተኛውን የኒኩለር ቦምብ የማስታጠቅና ሳውዲ አረቢያ ከአሜሪካ እጅ እንዳትወጣና የዓለም የፔትሮ ዶላር ስርዓት እንዳይዛባ ነዳጅ በዶላር መሸጥ ስላለበት ሳውዲ አረቢያን ከእጃቸው ማስወጣት ማለት የአሜሪካን ኤምፓየር ዋናው ደሙን በስቶ እንደማፍሰስ ነው። ሁለተኛው አማራጭ አሜሪካ አላስታጥቅም ካለች ኢራንን ያስታጠቀችው ሩሲያ አለች፣ ቻይናም አለች። ቻይና የሙሉ ስምምነት ፉል ፓኬጅ የሴኩሪቲ ስምምነት ከሳውዲ አረቢያ ጋር ተፈራርማለች። ስለዚህ አሜሪካ የሳውዲ አረቢያን በር ሊያንኳኩ የሚችሉት ሩሲያና ቻይና ይሄን ኃይል ማቅረብ ስለሚችሉ በቀጥታ ገብታበታለች። ስትገባበት ግን ለዓለም አቀፍ ማህበረሰብና ለአሜሪካ ህዝብ የተናገሩትን የኢራን ጦርነት የኒኩለር ቦምብ እንዳትታጠቅ ነው የሚለውን በአደባባይ የሚጣረስ የዓለምን ኢፍትሐዊነት የሚያሳይ ነው። ግን ስምምነቱ ምን ይላል የሚለውን ስናይ ደግሞ በጣም ያሳፍራቸዋል። ኢራን የኒኩለር ቦምብ መርሃ ግብር አላት ይላሉ። ግን ለሕክምና ከ3% የሚባለውን የማበልጸግ ጉዳይ በአቶሚክ ኢነርጂ የተፈቀደላት ነው። ግን የ2015ቱን ስምምነት በ2018 ዶናልድ ትራምፕ ቀደው ከጣሉት በኋላ ኢራንም ዋስትና የለኝም ብላ የ3% የማበልጸግን ወደ 60 ከፍ አድርገዋለች። ለዚህ መሰረታዊ ጉዳይ በአቶሚክ ኢነርጂ በአሜሪካ መንግስት 5 ሀገሮች ኢቭን ፕላስ ጀርመን ከሴኩሪቲ ካውንስል ጋር በጋራ የተፈራረሙት ስምምነትን ዶናልድ ትራምፕ ቀደው ጥለውት ነው። ለምን ጣሉት? ለቤንጃሚን ኔታንያሁና ለሳቸው ሊኩዊድ ፓርቲ ያ የክሪሚናል ማሽኑን እሱን ለማስደሰት ያደረጉት መንገድ ነበር። ዛሬ ግን አሜሪካ ውድ ልጆቿን ከፍላ ለነገ ደግሞ ውድ ልጆቿን ሊያስከፍል የሚችል ስምምነት ውስጥ ገብታለች። ስምምነቱ ምን ይላል? አብረን እንመልከተው። ፈንታሎች ነን። አሁን የአሜሪካና የሳውዲ አረቢያ የኒኩለር ስምምነትን በተመለከተ ዶናልድ ትራምፕ ፈርመው አጽድቀዋል። ቀደም ሲላችሁ እንደምታውቁት በዎል ስትሪት ጆርናል በሌሎችም ዓለም አቀፍ መገናኛ ብዙሃን ይፋ ተደርጓል። ፕሬዚደንት ዶናልድ ትራምፕም ከሳውዲ አረቢያ ጋር የሚደረገውን የ30 ዓመት የሲቪል ኒኩለር ስምምነት ይላል። ከስምምነት ውስጥ ሴክሽን 123 ላይ ተቀምጧል፣ ጸድቋል። ዋና ዋና ውሎቹ ምንድን ናቸው? ልብ በሉ። ስምምነቱ የአሜሪካ ኒኩለር ቴክኖሎጂ ኩባንያዎች የሳውዲ አረቢያን የሲቪል ኒኩለር መሰረተ ልማት በመገንባቱ ሂደት ላይ ቀጥተኛና መሪ ሚና እንዲኖራቸው ያደርጋል። ይሄ አሜሪካን ቤኔፊት ነው የሚያወራው። ለዓለም ላይ ስላለው ስጋትም እናየዋለን። ሌላው በውሉ መሰረት በአሜሪካና በሳውዲ አረቢያ በጋራ በሚደረጉ ጥናት መሬት ላይ ተግባራዊ መሆኑ ከተረጋገጠ የአሜሪካ ኩባንያዎች በሳውዲ አረቢያ ምድር ላይ የዩራኒየም ማበልጸግን ተቋም ሊገነቡ እንደሚችሉ ተመላክቷል። ቻይናና ሩሲያን ማግለል ይላል። በቢሊዮኖች የሚቆጠር ዶላር ዋጋ ያለውን ይህን ስምምነት የቻይናና የሩሲያ የኒኩለር ተወዳዳሪ ኩባንያዎች በሳውዲ አረቢያ ገበያ ውስጥ እንዳይገቡ ሙሉ በሙሉ የሚያግድ ነው ተብሎ ተጨብጭቦለታል። የኢንተርናሽናል አቶሚክ ኢነርጂ ኤጀንሲ የቁጥጥር ስምምነት አለ መካተት። ልብ በሉ፣ ይሄ ስምምነት እስራኤልን አይገዛም፣ አሁንም ሳውዲ አረቢያን አይገዛም። በዓለም በጠላትነት የተፈረጀችው ኢራን ደግሞ በአቶሚክ ኤጀንሲ ተቆጣጣሪው አባል ነች። እሱ ብቻ አይደለም፣ በተደጋጋሚ ፍተሻ ይደረጋል። ስለዚህ እንደዚህ አይነት ቅድም ያልኳችሁ በጣም የሚገርም ፖለቲካ ነው ያልኳችሁ፣ እንደዚህ አይነት ደብል ስታንዳርድ አያድርስ ነው።
ስለዚህ ስምምነቱ እንደሚያመለክተው ዓለም አቀፍ የኒኩለር ኃይል ኤጀንሲ የሚያደርገውን የጠነከረና ያልጠበቀ ፍተሻ አያካትትም። ይልቁንም የቁጥጥር ስራውን በሁለቱ ሀገሮች የሁለትዮሽ ስምምነት የሚመራ ይሆናል። ባይላተራል። ለምን? የአቶሚክ ኢነርጂ ኤጀንሲ ዓለም አቀፍ ተቋማት የአሜሪካን ኢንተረስት እየነኩ አንቀበልም የሚል አዲስ የፎሬን ፖሊሲ ይዘው የመጡት ማርኮ ሩቢዮ የዓለም አቀፉን ወንጀለኛ ፍርድ ቤት የወንጀል ፍርድ ቤቱን ጡብ በጡብ አፈርሰዋለሁ፣ በአሜሪካ ዜጎች ላይ አይሰራም፣ በአሜሪካ ወዳጆች ላይ ተግባራዊ አይሆንም። ዘ ሰከንድ ደብል ስታንዳርድ በቤንጃሚን ኔታንያሁ ያረጉትን ቀጥለን እንመለከታለን። ዋናው ግን እዚህ ጋር ሁሉም ሰው ሊያውቅ የሚገባው ጉዳይ ምንድነው? በቀደም ብያቸዋለሁ። ይሄ የሚዲያ ፖለቲክስ ወይም የፖስት ትሩዝ በቀደም እንደነገርኳችሁ የሚሰጠንን ሳናላምጥ ምንጥ ከሆነ የዓለምን የምናይበት መንገድ የተንሸዋረረ ነው። ለምሳሌ ስምምነታውን በግልጽ በአሜሪካ ኤነርጂ ሚኒስትር ክሪስ ራይት እና በሳውዲ አረቢያ ኤነርጂ ሚኒስትር ልዑል አብዱልአዚዝ ቢን ሰልማን የተፈረመ ሲሆን ግምገማ እንደሚደረግበትና ለምክር ቤቱ ኮንግረስ ይላካል የሚል መቀበያ ነገር እዛ ጋር አስቀምጠውታል። ቁልፉ ጥያቄ ግን በደንብ ማወቅ ያለብን በአርቲክሉ 123 ስምምነት ላይ ምን አለ ነው። ይሄ በደንብ በውጭ ፖሊሲ ተንታኞች በሉት በኒኩላር ስርጭት መከላከል ባለሙያዎች ዘንድ ከፍተኛ መነጋገሪያ ሆነ ነው። አስቡት፣ አውሮፓዎቹ ለምን አልተሳተፉም ተብሎ ኔቶ ከጀርባ ያልመጣም ብሎ በይፋ የሚከሱት ዶናልድ ትራምፕ እሳቸው የፈለጉት ኒኩለር ቦምብ ይታጠቃል፣ እሳቸው ያልፈለጉት ኒኩለር ቦምብ አይታጠቅም። አንደኛ የሲቪል ዩራኒየም ማበልጸግ ከሆነ በግልጽ ለአቶሚክ ኢነርጂ ኤጀንሲ ዩኤን ላስቀመጠው መገዛት አለባቸው። ዩኤን አይገዛንም ብለዋል። የጋዛን ስምምነት አይታቸዋል። የዶናልድ ትራምፕ የፒስ ስምምነት ተብሎ ማን ነው የተቀመጠው? እዛ የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር። ቶኒ ብሌር ማን ነው? ቶኒ ብሌር ከትንሹ ቡሽ ጋር ሆኖ ሳዳም ሁሴን ጅምላ ጨራሽ መሳሪያ አላቸው ብሎ ኢራቅን የወረሩ ያወደሙ ዲፕሌትድ ዩራኒየም በመጠቀም ፋሉጃ በሚባል መንደር ውስጥ በማድረግ የዲኤንኤ እና አርኤንኤ የተፈጥሮ መሰላሎችን ሰልፍ የፈጣሪን የሚያዛቡና ዛሬ ፋሉጃ ወረዳ ውስጥ መንደር ውስጥ ሄዳችሁ ማንም ሰው እነሱን አያገባቸው። ምክንያቱም ከተጋባችሁ በኋላ ስለሚወለደው ልጅ እርግጠኛ አይደላችሁ። ሲጠየቅ ምንድን ነው በጅምላ ጨራሽ መሳሪያ ተብሎ በተባበሩት መንግስታት የተመዘገበ አይደለም በሚል ነው ቶኒ ብሌርም ቡሽም ያመለጡት። ይህን ክሪሚናል ቶኒ ብሌር የሚባል ወንጀለኛ ምን ሆኗል? ሰውዬ በሌጋል ኢንኳይሪ ለንደን ላይ በተደረገ ጊዜ ተናገር ተብሎ ዋስትና ተሰጠው። ምን አለ? ዋስትናው አትጠየቅም ተብሎ ተናገረ። ጅምላ ጨራሽ መሳሪያ ሳዳም ሁሴን ኢራቅም እንዳልታጠቀች ግን ከነ ጆርጅ ቡሽ ጋር መሰለፍ ስላለበት አረገ። በጠዋት ይህን ተናግሮ መንግስት ኢንኳይሪን በግልጽ ተናገረ። ምህረት ቢያደርግለትም በግፍ በሐሰተኛ መረጃ ልጆቻቸውን ያጡ የእንግሊዝ ወላጆች ግን በሰልፍ ተሰልፈው የልጆቻችን ደም ብለው ያሳደዱት ሰው ነው። ዛሬ በየትም ቦታ በአረቡም በሁለት ቤቱም የሚላላክ የማይጠየቅ። ለዚህ ነው ኢንተርናሽናል ክሪሚናል ኮርትን የሚፈሩት። እነሱ ሶቨሪን ናቸው። በሴኩሪቲ ካውንስል ነው የፈለጉት፣ ግን ያሳስራሉ። እነ ቶኒ ብሌር የፈጸሙትን ትንሹ ቡሽ የፈጸመውን ያህል የአፍሪካ ውስጥ የተጠየቁት ሰዎች በእነሱ ደረጃ የፈጸሙ አይደል ወይም እኩያ ናቸው። ይሄ ነው በጣም ከባድ። አሁን እዚህ ስምምነት ላይ 128 የአቶሚክ ኤነርጂ አዋጅ አንቀጽ 128ን በመጥቀስ አሜሪካ የኒኩለር ቁሳቁሶች፣ ቴክኖሎጂዎች ወይም ሪአክተሮች ሌላ ሀገር አሳልፋ ለመስጠት የምትጠቀምበት ህጋዊ ማዕቀፍ ነው፣ በኮንግረሱ የሚታወቅ። በተለምዶ አሜሪካ በእነዚህ ስምምነቶች ውስጥ የወርቅ ደረጃውን ጎልድ ስታንዳርድ ትከተላለች። ይህም አገሪቷ የኒኩለር መሳሪያ ለመስራት የሚያስችሉትን የዩራኒየም ማበልጸግና የፕሉቶኒየም መልሶ ማቀናበር ስራዎችን
ሙሉ በሙሉ እንድታቆም ያስገድዳል። ለምሳሌ የተባበሩት አረብ ኤሚሬቶች በ128 ላይ ለዚህ መርህ ተስማምታለች። ለምሳሌ የተባበሩት አረብ ኤሚሬቶች በ128 ለምሳሌ የተባበሩት አረብ ኤሚሬቶች በተለምዶ አሜሪካ በእነዚህ ስምምነቶች ውስጥ የወርቅ ደረጃውን ትከተላለች ይላል። ይህም አጋር ሀገሪቷ አጋር ለሆኑ ሀገሮች የኒኩለር መሳሪያን ለመስራት የሚያስችሉትን የዩራኒየም ማበልጸግና የፕሉቶኒየም መልሶ ማቀናበር ስራዎችን ሙሉ በሙሉ እንድታቆም ያስገድዳል። ለምሳሌ የተባበሩት አረብ ኤሚሬቶች በ123 ስምምነት ላይ ለዚህ መርህ ተስማምታለች ይላል። ኦኬ፣ ይሄ በአሜሪካ ኮንትሮል የሚደረግ በተባበሩት መንግስታት ግን የማይሸፈን ነው። ስለዚህ በአሜሪካና በዩናይትድ አረብ ኤሚሬት፣ በአሜሪካና በሳውዲ አረቢያ፣ በአሜሪካና በኢራን የሚሸፈን ይሆንና ኢራን ስትሆን ግን ምን ይሆናል? የዓለም አቀፉ ማህበረሰብ ሽፋን ይሰጣታል። በዛ ላይ አባል ሆናም ፍተሻ እያደረገች ልትታጠቅ ነች ይለዋል። እነሱ ለሚያስታጡ ግን ፍተሻ የለም። የዚህ ኢንተርናሽናል ሪሌሽን ላይ አናርኪ ነው ከሚባሉት ዋና ጉዳይ ይሄ ነው። ለምሳሌ የሀገር ውስጥ ዩራኒየም ማበልጸግ ተፈቅዷል። ረቂቅ ስምምነቱ ለሳውዲ አረቢያ ካዘጋጁት የዓለም አቀፍ አቅራቢዎች የኒኩለር ነዳጅ እንድትገዛ ከማስገደድ ይልቅ የራሷን የዩራኒየም ማበልጸጊያ ተቋም እንድትገነባ ይፈቅድላታል። የዓለም አቀፉን የአቶሚክ ኢነርጂ ኤጀንሲ ተጨማሪ ፕሮቶኮል መዝለል። ልብ በሉ፣ ስምምነቱ ሪያድ የዓለም አቀፉን የአቶሚክ ኢነርጂ ኤጀንሲ ተጨማሪ ፕሮቶኮል እንዳትፈርም አያስገድዳት። ልብ በሉ፣ ከአሜሪካ ጋር ተስማምታለች። ያለ ተባበሩት መንግስታት መፈረም አያስገድዳትም። ሰርቪሱን ግን ታገኛለች። ይህ ተጨማሪ ፕሮቶኮል ዓለም አቀፍ መመዘኛ ሲሆን መርማሪዎች ድንገተኛ ፍተሻዎችን እንዲያደርጉና ምንም አይነት ሚስጥራዊ የጦር መሳሪያ ፕሮግራም አለመኖሩን ለማረጋገጥ ያልተመዘገቡ ተቋማትን ጭምር እንዲጎበኙ መብት ይሰጣል። እስራኤል ላይ ማንም ዝር አይልም። ሳውዲ አረቢያ የእስራኤልን ፕሪቪሌጅ አግኝታለች። ማነች ግን አፍንጫዋ ተይዞ ነይ አሳይ የምትባለው? ኢራን። በየቀኑ የሚዘምባት ቦምብ ማን ነው? ኢራን። የአሜሪካ ወዳጆች ኒኩለር ይታጠቃሉ፣ ኢራን አትታጠቅም። ይሄ ነው የዚህ ዓለም ጉዳይ። ቅድም ያልኳችሁ ፖለቲካ በቃ እንዲህ ነው። ኢንተርናሽናል ሪሌሽን እንዲህ ነው። ዓለም አቀፍ ህግ እንዲህ ነው። ሰብጀክቲቭ ነው። በዛ ላይ ይሄን ሽፋን ሚዲያዎች ያሽሞነሙኑታል። በአሜሪካና በሳውዲ አረቢያ የተፈረመው ታላቅ ስምምነት የቢሊዮን ዶላር ነው የሚል አይነግርህም ወዳጄ። አሁን እሱ ብቻ አይደለም፣ ልዩ የሁለትዮሽ ጥበቃ አለው ስምምነቱ። ከተለመደው የዓለም አቀፍ ቁጥጥር ይልቅ የትራምፕ አስተዳደር በአሜሪካና በሳውዲ መካከል በሚደረግ የሁለትዮሽ ጥበቃ ማዕቀፍ ላይ መርጧል። ዋይት ሃውስ ይህን አሁንም ጥብቅ ክትትል ለማድረግ ያስችላል ቢልም ተቺዎች ግን በጂኦፖለቲካ ለውጦች ላይ ምክንያት ሳውዲዎች ተቋሙን ወደ ሀገረ የመንግስት ንብረት ሊቀይሩት ናሽናላይዝ ቢያደርጉት መርማሪዎች አይገቡም ብለው በአሜሪካ ሽፋን ሊያግዱት ይችላል። ስለዚህ የአሜሪካ ወዳጆች የዓለም አቀፉን ፔትሮ ዶላር ይጠብቃሉ፣ ኒኩለር ይታጠቃሉ። ኢራን እኔ ሲገባኝ አንዱ መከራ የሆነባቸው ማወቃቸው ነው። መከራ የሆነባቸው በራሳቸው ለመቆም መፈለጋቸው ነው። መከራ የሆነባቸው ለዓለም አቀፉ ዩኒፖላር ሲስተም አልገብርም ማለታቸው ነው። መከራ የሆነባቸው የፔትሮ ዶላር ሲስተምን የሚቀናቀኑት በተለይ ቻይና በራሷ ገንዘብ ነዳጅ መግዛቷ ነው። ልክ እንደ ሳውዲ አረቢያ እንደ እስራኤል ሙሉ ለሙሉ የአሜሪካ ገባሮች ቢሆኑ ይሄ ሁሉ መከራ አይመጣም ነበር። ኢንዲፔንደንት መሆን ነፃ ሀገር የመሆን ዋጋ ክፍያ ነው። በዓለም አቀፍ ስታዩ ደግሞ ሳውዲ አረቢያ ታጥቃ እንላለን። ከዚህ በፊት ግን ምን ብለናል እኛ? የዶሚኖ ኢፌክት ብለናል። ልብ በሉ፣ በትራምፕ አስተዳደር ስትራቴጂ የሚሰነዘሩ አሁን ጥብቅ
ውይይቶች በብዙ ቦታዎች በምሁራን እየተናገሩት ያሉት አንዱ ዶሚኖ ኢፌክት ነው። የኒኩለር መስፋፋት የሰንሰለት ተጽዕኖ ማለት ነው። ኢራን እኮ ለመታጠቅ የፈለገችው የአሜሪካና የእስራኤል ደብል ስታንዳርድና የህልውና አደጋዋ ስለሆኑ ነው። ቀድሞ የታጠቁ በፈለጉ ሰዓት የፈለጉትን ቦምብ እየጣሉ የሚሄዱት ማክሲመም ቢደርስ መጠፋፋት ነው፣ ማጥፊያው እኛ ጋር ነው ስለሚሉ ነው። ስለዚህ የዚህ የአልጋ ወራሹ መሐመድ ቢን ሰልማን ከዚህ ቀደም በይፋ እንደተናገሩት ኢራን የኒኩለር መሳሪያ ካመረተች ሳውዲ አረቢያም በተቻለ ፍጥነት ያንን ታደርጋለች። የሀገር ውስጥ ዩራኒየም ማበልጸግ በላላ ቁጥር እንዲካሄድ መፍቀድ፣ ሪያድ ከፈለገች በቀላል ወደ ኒኩለር መሳሪያ ማምረት እንድትሸጋገር በር ይከፍታል ብሏል። ምን ከሆነ ማበልጸጉ ከላላ ነው ያሉት ቁጥጥሩ። ግን አሁን ኢራንን የማስፈታት ጉዳይ ከፍተኛ አቅም የፈተነ በቀላሉም የማይሆን በቀላሉም የኢስላሚክ ሪፐብሊክ ኢራንን መንግስት የመጣል ጉዳይ ዋጋው ከፍተኛ ስለሆነ ኦልተርኔቲቭ እንግዲህ እናንተ ማታስታጥቁኝ ከሆነ ከሩሲያና ከቻይና ጋር ሰራለሁ ስትል አሜሪካ ዘቡ ብሎ የገቡበት ይሄ የሾርት ተርም የገቡበት ጉዳይ ነገ ሳውዲ አረቢያ ውስጥ ሊፈጠር የሚችለው የመንግስት ቅርጽ ይዘት ቢቀየር ኒኩለር ቦምብ የታጠቀ መንግስት ነው የሚሆነው። ያ ልክ እንደነ ፓኪስታን ነፃ መንግስት ይሆናል፣ እንደ ህንድ ማለት ነው። ሌላው ምንድነው? የጂኦፖለቲካል ደብል ስታንዳርድ ወይም ድርብ መመዘኛ ደብል ስታንዳርድ ሁለት ገጽ ያለው አፕሮች ማለት ነው። ስለዚህ የዚህ ስምምነት ጊዜ አቆጣጠር ነው ትልቅ ቅራኔ እንዳለው የሚያሳየው። ልብ በሉ። አሜሪካ የኢራንን የዩራኒየም ማበልጸግ ፕሮግራም ለማስቆም ወታደራዊ እርምጃ እየወሰደች ባለችበት ወቅት ነው ለሳውዲ አረቢያ ተመሳሳይ መሰረተ ልማት እንድትገነባ ህጋዊ መንገድ ማመቻቸቷ ተቾች ተቀባይነት የሌለው የደብል ስታንዳርድ ነው። መግቢያችን ላይ እንዳለ ሶስተኛው ቁልፉ አስጨናቂው ዓለም አቀፍ የኒኩለር ስርጭት መከላከያ ደንቦች መለወጥ ነው። የዓለማችን መሪ ሀገር አስቡት፣ ለአንድ ባለጸጋ ወዳጇ ልዩ ክፍተት ወይም ማለፊያ ከፈጠረች የኒኩለር ስርጭት መከላከያ ስምምነት ኤንፒቲ መሰረታዊ ዓላማ በጣም ያዳክማል። እንደ ሩሲያም ቻይና ያሉ ሌሎች የኒኩለር አቅራቢዎች ይህን እንደ ምሳሌ በመጠቀም ለራሳቸው ስትራቴጂካዊ አጋሮች በተመሳሳይ መልኩ ያለ ጥብቅ ቁጥጥር የኒኩለር ጥቅሎችን ሊያቀርቡ ይችላል። ስለዚህ ምን ሆነ ማለት ነው? ዓለም ሳንዘጋጅ ትነዳለች ማለት ነው። እዚች ጋር ለሳውዲ አረቢያ ብሎ የተከፈተው መንገድ ለዓለም አቀፍ ሰላም ዋስትና ደግሞ ባለቤት ነን ብለው ሌላ ባርኔጣ አድርገው መጥተው ኢራንን ሲደበድቡ እያየን አሁን ደግሞ ቻይናና አሜሪካ አይ ኢትዮጵያ የሚያስፈልጋታል የአፍሪካ ቀንድ አካባቢ ከበድ ያለ ነገር ስለሆነ መታጠቅ አለበት ኒኩለር ቦምቢሉ ምን ሊያመጣ ነው? ይሄ ነው። ግን ይሄ የ123 ስምምነት በፕሬዝዳንት ተፈርሞ ለኮንግረስ ከቀረበ በኋላ እንደ ፌዴራል ህጉ ከሆነ ማለት ነው ኮንግረሱ የ90 ቀን የግምገማ ጊዜ ይኖረዋል። ሁለቱም ኮንግረስ ምክር ቤቶች ስምምነቱ ውድቅ የሚያደርጉት የጋራ የውሳኔ ሀሳብ ካላሳለፉ በስተቀር ስምምነቱ በራሱ ጊዜ ምን ይሆናል? ህግ ሆኖ ይጸድቃል። ስለዚህ የወቅቱ መዘግየት በክልሉ ያለውን ውጥረት በፈላበት በዚህ ወቅት በኮንግረስ ውስጥ ከፍተኛ ሁለተኞች የፓርቲ ተቃውሞና ፍጥጫ እንዳይፈጠር ለማስወገድ የተደረገ ጥረት ተደርጎ ተወስዷል እና የሚያሳዝን ነው። ለዚህ ነው በደንብ ተጠንቅቀን ካላወየ ነው በደንብ ካላወቅን ያሳዝናል። 130 ምናምን የሚሆኑ የኢራን ተማሪዎች በቶማሃውክ ሚሳይል ተመቶ የተገደሉት ዛሬ ባለቤት የላቸው፣ ጠያቂም የላቸው። የነሱን እንኳን ባለቤት ሌላው ቢቀር እነዚህ ህፃናት ረግፈው ጠያቂ የላቸው፣ ማንም ይጠይቃቸው የለም። ግን ከዛም አልፎ የኒኩለር ቦምብ ለሳውዲ አረቢያ ለማስታጠቅ ዶናልድ ትራምፕ ፈርመዋል። ይሄ ሲቪል ምናምን የሚባለውን እሱን ተውት። የሲቪል ከሆነ የተባበሩት መንግስታት እንዲፈትሸው ማድረግ በጣም ሲምፕል ነው። ጭራሽ አይደርስም በእኛ ሽፋን ነው። ስለዚህ አሁን የመካከለኛው ምስራቅ ይሆናል፣
ሁሉም ለመታጠቅ ባለው ገንዘብ ይረባረባል ማለት ግን እንዳትታጠቅ እየገደሉ ሌሎችን እያስታጠቁ የኢራንን መንግስትና ህዝብ ወደ ምን ሊቀይሩት እንደፈለጉ ግን ከዚህ መረዳት ይቻላል ጦርነቱ ፌር አይደለም የሚባለው ለዛ ነው ፈንታሌዎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ without anesthesia for the targeting of Benjamin Netanyahu. እዚህ ላይ ደግሞ የምንመለከተው ሁለተኛው ደብል ስታንዳርድ ነው ባለፈው ሰራላችሁ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የዓለም አቀፍ ተቋማት የአሜሪካን ለዜጎቻችን የምንሰጠውን የህግ ጥበቃ አልፈው እንዲሁም የወዳጆቻችንን የምንሰጠውን ጥበቃ አልፈው በግራ ዘመሞችና በአንዳንድ ጋንግስተር መንግስታት የተጠለፈው የዓለም አቀፉ ወንጀል ፍርድ ቤት ደረጃ በደረጃ እናፈርሰዋለን ማፍረስ ብቻ አይደለም ለሱ ዕውቅና የሚሰጡ የሚታዘዙ ከአሜሪካ ማናቸውም አይነት ምን አለ ድጋፍ አያገኙም ማርኮ ሩቢዮ አሁን ዛሬ አይደለም የኒውዮርክ ከተማ ምርጫ በሚደረግ ጊዜ ዞራን ማምዳኒ በአንድ ፌመስ ጋዜጠኛ ስሙ ጠፋብኝ ጌታቸው ረዳን ያፋጠጠው ማን ነበር ስሙ ጠፋብኝ ሶሪ እና እሱም ብሎ ይጠይቋል ቤንጃሚን ኔታንያሁ ኒውዮርክ ከተማ ቢገኙ ጋዛ ላይ በፈጸሙት ጂኖሳይዳል ዋር የዓለም አቀፉ ወንጀል ፍርድ ቤት ማዘዣ አውጥቶ እየፈለጋቸው ነው ታስራቸዋል ብሎ ጠየቁት አዎ ድብና አድርጌ ያስራቸዋል ዶናልድ ትራምፕስ ምን አሉ ቤንጃሚን ኔታንያሁን ማሰር የሚችል አሜሪካ ውስጥ ማንም የለም ቤንጃሚን ኔታንያሁ አሉ 50,000 የኢራን ዜጎችን የገደለ የአሜሪካ ወታደሮችን እየገደለ ያለን መንግስት የኢራንን ኢስላሚክ ሪፐብሊክ ኦፍ ኢራን መንግስት እየታገለ ያለ ነው ቀደም ብሎ በኢራኖች ላይ ነበር የመፈጸም ያለበት እሱ ከኛ ግን ጎን የቆመ ስለሆነ ምን አሉ ማንንም አይነካውም ዞራን ማምዳኒ ምን አለ እሱን ማሰር የሚችልበት ህግ ለሱ አካባቢ ላሉት የኒውዮርክ ከተማ የህግ ባለሙያዎች ክፍተት እንዲፈልጉ ፈልጌ ነበር ግን ምን አለ አላገኘው እሱን ለማሰር የሚያስችል ይህ ክፍተት አላገኘው ፌደራል መንግስት ግን ይሄን ማድረግ ይችላል እሱ ብቻ አይደለም የኢንተርናሽናል ክሪሚናል ኮርት አባል እንዲሆን ሁሉ እንጠይቃለን አስቡት አፍሪካ ሀገር አንድ መሪ እንደዚህ ያደረገ ሲባል በሴኩሪቲ ካውንስል መጀመሪያ የምትመራው ወደ ኢንተርናሽናል ክሪሚናል ኮርት መቅረብ አለበት የምትለው አሜሪካ ነች አሜሪካ ያዘችው አቋም በአሜሪካ ዜጎች ላይ የኢንተርናሽናል ክሪሚናል ኮርት ስልጣን የለውም እሱ ብቻ አይደለም ማለት በወዳጅ ሀገሮቻችን ላይ የሚያስተላልፈው ውሳኔ አንቀበልም ይሄን ያሉት ለማን ነው ለቤንጃሚን ኔታንያሁ 75,000 ንጹሃን በጋዛ ጤና ጥበቃ ሚኒስትር በተባበሩት መንግስታት በWHO ተመዝግቦ ያለ እልቂት የፈጸመ ነው ለዛ ነው የእስር ማዘዣ በቤንጃሚን ኔታንያሁ ላይ የወጣው ቁልፉ ጥያቄ እሱ አሁን ቤንጃሚን ኔታንያሁ ይሄን መርቷል ጦርነቱን ይሄ ሁሉ አልቋል አዎ ግን በሱ ላይ ብቻ አይደለም በኦክቶበር 7 ላይ በንጹሃን የእስራኤል ዜጎች በዓላቸውን እያከበሩ በግፍ ገብቶ የገደሉትም የሐማስ ታጣቂ መሪዎች ሁሉ በኢንተርናሽናል ክሪሚናል ኮርት ወንጀለኞች ተብለዋል ስለዚህ መነሻውም ይሁን ያልተመጣጠነ ኃይል ተጠቅሞ ፕሮፖርሽናል ፎርስ ተጠቅሞ ደግሞ አማስ ያደረገው እንዳለ ቆርጥሞ የበላው የሊኩድ ፓርቲ ነው ይሄን የሊኩድ ፓርቲ
የሚመራው ቤንጃሚን ኔታንያሁ ነው። መከላከያ ሚኒስትሩ፣ የጸጥታዎቹ ወደ 3 አካባቢ ምን ሆነባቸዋል? የማሰሪያ ትዕዛዝ ወጥቶ እየተፈለጉ ነው። ዶናልድ ትራምፕ ግን አይሞከርም። እሱ ብቻ አይደለም፣ ማርኮ ሩቢዮስ እናፈርሰዋለን፣ የኢንተርናሽናል ክሪሚናል ኮርት እናፈርሰዋለን። ፕሬዚደንቷስ አፍሪካዊ ነች፣ እቤቴ ድረስ መጡ አለች። የእሷን ግቢ ውስጥ ያለው ሲያናግሩ ወጣው አለች። ወጥቼ ሳናግራቸው ፖስታ ሰጡኝ። ለምንድን ላንቺ ነው አሉኝ አለች ሴትዮዋ። ከዛስ ስከፍተው $500 ነው አሉ። በኋላ ሲገባኝ $500 ቤንጃሚን ኔታንያሁን እንዳልይዘው መከላከያውን የጸጥታ ኃይሉ እንዳልይዘው አይደለም፣ እኔ መሆኔንና በትክክል ያ ቤት የኔ መሆኔን ያረጋገጡት። ለነፍሴ እፈራለሁ። የኢንተርናሽናል ክሪሚናል ኮርት ያዋቀሩ ሀገሮች አድኑኝ ብላ በአደባባይ ተናገረች ሴትዮዋ። እሱ ብቻ አይደለም፣ የኢንተርናሽናል ክሪሚናል ኮርት ላይ የሚሰሩት ላይ የአሜሪካ መንግስት ማዕቀብ ጥሎ የገዛ ደሞዟን ሄዳ ከዛ ደች ካለበት ልታወጣ ስትል በስዊፍት ክፍያ ውስጥ ያለ ትራንዛክሽን ነበረ፣ ደሞዝ የለሽም ተባለች። የኢንተርናሽናል ክሪሚናል ኮርት ፕሬዚደንት። ሴትዮዋ ፈርቻለሁ ለነፍሴ ያለች። ማን ይሄን ያደረገው ብላ መጨረሻ ስታደርግ የእስራኤል የደህንነት ኃይሎች እንደሆኑ አረጋግጫለሁ፣ ማረጋገጫ ማግኝቻለሁ ብላ ስልኩላም የተደወለትን አውጥታ ተናገረች። ፈርታ ቤቷን ያለችው። ከዚህ በላይ ደብል ስታንዳርድ፣ ከዚህ በላይ ምኬት ይቀርባል? አንዳንዴ ለዚህ ነው ቅድም ያልኳችሁ ፖለቲካ፣ ኢንተርናሽናል ሪሌሽን፣ የተባበሩት መንግስታት፣ ዓለም አቀፍ ተቋማት የምትሏቸው ጉዳዮች ጠቅላላ ከፓወርፉል መንግስታት ስር የተደፈቁ ናቸው የምንለው በምክንያት ነው። ይሄ አካሄዳውን ሌላው የደብል ስታንዳርድ ማሳያ ነው። በጣም የሚያሳዝን ማለት ነው። ግስቲ ዞራን ምንድን ነው የሚለው ትንሽ እንስማው። Benjamin Netanyahu is a war criminal, the architect of a horrific genocide against the Palestinian people. He is responsible for the killing of more than 73,000 people, for the maiming of tens of thousands of children, as those who survive undergo amputation without anesthesia, for the targeting of neonatal hospitals and maternity care centers, denying newborns even the chance to live, for the countless people he starved as he blocked food and humanitarian aid from reaching them, for the gunning down of hundreds of aid workers and journalists. And just last month, the UN confirmed that Palestinian children continue to be deliberately targeted and killed by Israeli armed forces, more than 8 months after the so-called ceasefire. The list goes on and on, all as we, as Americans, pay for the bombs that do the killing. There is a reason the International Criminal Court issued a warrant for his arrest. As human beings, we have spent generations building a shared understanding that there are crimes so grave they offend all of humanity. Anyone with their eyes, with their heart, with their conscience should recognize the devastation he has wrought and understand that he belongs before a court of law. As I've said, I agree with the ICC that Benjamin Netanyahu should be arrested and tried for his crimes, as I do for anyone else charged by the ICC. My administration has reviewed every avenue available under applicable law to determine whether New York City could execute the International Criminal Court's arrest warrant if Benjamin Netanyahu came here. It is clear that we do not have the independent legal authority to enforce this warrant. The federal government, however, does, and I call on them to join the ICC and execute this warrant. And I want to be equally clear. Benjamin Netanyahu is not welcome in New York City, nor is any other war criminal at large. While we cannot end the genocide on our own, we can decide whether our silence will become another weapon, and we can examine every tool we have to defend the humanity and dignity of all people. That is my commitment to you. አው ያሳዝናል። በቃ እንግዲህ ሌላ አንድ እንጨምርና ምክንያቱም እነዚህ ነገሮች በተደጋጋሚ አንድ እንጨምር የመጨረሻ ምክንያቱም በተደጋጋሚ እዚህ ፈንታሌ ሚዲያ ላይ እየሰራናቸው የነበሩት ናቸውና ሌላው የቀድሞ የሲአይኤ ዋና ኃላፊ የተናገሩት ደግሞ ለብሉምበርግ ዋው ሌላ አይን ከፋጭ ነው። ፈንታሌዎች ነው። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ።
engaged in a conflict here. It's a proxy war with Russia, whether we say so or not. That effectively is what's going on. I think we are engaged in a conflict. ከዚህ ከኔ ፊት ለፊት የምትመለከቷቸው የቀድሞ የሲአይኤ ዳይሬክተር አሜሪካ ከሩሲያ ጋር የምታደርገው የውክልና ጦርነት ሲሉ አምኗል። ለብሉምበርግ የሰጡት ነው። በነገራችን ላይ እኛ ከዚህ ግጭት ውስጥ ገብተናል። በግልጽ ብንናገረው ባንናገረውም ከሩሲያ ጋር በውክልና ጦርነት ውስጥ ነን። በእርግጥም እየሆነ ያለው ነገር እሱ ነው ሲሉማ ሊዮን ፓኔት ተናግረዋል። በ2022 በፈረንጆቹ አቆጣጠር ሩሲያ ወታደሯን ይዛ የዩክሬንን ግዛት በማለፍ የሩሲያ ተናጋሪዎችን ለማዳን ከዛም አልፎ ተርፎ ዩክሬንን የኔቶ አባል በማድረግ ኔቶ ያለውን ጦር ሰራዊት ከሩሲያ ጀርባ ይዞ ለመቀመጥ ያደረገውን ይዘት የቀለበሰችበትና ጦርነቱ ስሙ በራሱ በነገራችን ላይ በሩሲያ ነው ሲጠራም እንደሚለው ዲናዚፊኬሽን ነው የሚለው። ኒዮናዚ የሆኑ የሩሲያ ቋንቋ እንዳይነገር የሩሲያ ኦርቶዶክስ ኤክሰርሳይዝ እንዳደረግ ማንም ሰው በየትኛውም በሬዲዮም በቴሌቪዥን የሩሲያ ቋንቋ መናገር ክልክል ነው ብሎ ያገዱ ኃይሎችን እነ ቪክቶሪያ ኑላንድ፣ ጆ ባይደን፣ ኦባማ የተከሉት መንግስት ነው። ያ መንግስት ነው ፕሮክሲ ዋር በሩሲያ ላይ ከፈተው። አሁን አንዳንዱ ስትናገሩ የሌፍቲስትና የራይት ወይም የሴንተር ደጋፊ ተቃዋሚ this is a fact። ይሄ በሊዮን ፔኔት መምጣቱ በጣም ትልቅ ትርጉም አለው። አሜሪካ ሙሉ አቅሟን በዚህ ጥልቅ ጦርነት ውስጥ ውላለች። የአሜሪካ ጦር መሳሪያ አምራቾች ከፍተኛ ትርፍ በሚዝቁበት በዚህ ወቅት ነው አሁን ባለንበት ሰዓት ራሱ ዩክሬን ወደ ፍርስራሽነት የለወጠ ደማቅ ዘመቻን በገንዘብ አሜሪካ ስትደግፍ ቆይታለች። አንድ የመድረክ ተዋናይ ሰው የታላቋን የዩክሬንን መሪ አድርገው ዩክሬንን የምታክል የአውሮፓ የዳቦ ቅርጫት የምትባል 20% ለአውሮፓ ካሎሪ የምታቀርብ የሱፍ አበባ ዘይት የምታቀርብ ብረት የምታቀርብ የግብርና ውጤቶች የተትረፈረፈባት ዛሬ ፈራርሳ ከ10 ሚሊዮን በላይ ዜጎቿ እንዲበተኑ ሆነዋል። ምክንያቱም ምንድን ነው? ዩክሬንን በፕሮክሲ ዋር በመጠቀም ሩሲያን ፕሮቮክ በማድረግ እንደውም የአሜሪካ ከነ ጄፈሪ ሳክስ እና እነ ጆን ማይሸርመን እንደሚሉት አረባካችሁ ድቡን ፕሮቮክ አታርጉት ይላሉ ፑቲንን። ምክንያቱም
በዓለማችን ላይ ትልቁን ከ4000 በላይ የኒኩለር ቦምብ የታጠቀን ሀገር ፕሮቮክ የሚያደርግ ጎረቤት ጤነኛ ካልሆነ ወይም የሶስተኛ ወገን ተልኮ ካልያዘ በስተቀር አገሩን ለአደጋ አይዳርግም። ለምሳሌ ብቻ በ2022 አሁን 300 ቢሊዮን ደርሷል። ግን በዛች አንድ ዓመት እንኳን 50 ቢሊዮን ዶላር የሚጠጋ ለዩክሬን ማን የሰጠችው? አሜሪካ። ማን የሰጠው? ጆ ባይደን። ከዛ ውስጥ 24.9 ቢሊዮን ዶላሩ በቀጥታ ከሩሲያ የሚደረግ የውክልና ጦርነት ለማቀጣጠል የዋለ ወታደራዊ ወጪ ነው። ይህ ለሁለት አስርተ ዓመታት ከዘለቀው አስቡት የአፍጋኒስታን ጦርነት ዓመታዊ አማካኝ ወጪ ይበልጣል። ይህ ማመን ይቻላል። 20 ዓመት የተዋጉበትን አማካኝ ወጪ ይበልጣል። በዚህ ብቻ አላበቁም። የፕሮክሲ ዋሩ በኔት ለእስራኤል የተደረገው ድጋፍ ከ2023 ጀምሮ 21.7 ቢሊዮን ዶላር ወታደራዊ የፋይናንስ እርዳታ ነው የተሰጠው። ለምን? በጋዛና በሰፊው ቀጠና ያንም ያህል ግዙፍ እልቂት 75,000 ሰው ያለቀበት አሁን የኢራን ጦርነት የተዋለደበት። ለዚህ ነው አንዳንድ ሰዎች እስራኤል ማለት የአሜሪካ ጦር ሰፈር ነች አገር አይደለችም ይላሉ። በቬኔዙዌላና ካሪቢያን ደግሞ ስትሄዱ ምንድን ነው የአሜሪካ ወታደራዊ ኦፕሬሽን በቬኔዙዌላና በካሪቢያን ቀጠና በ8 ወራት ውስጥ ብቻ ቢያንስ 4.7 ቢሊዮን ዶላር የወጣበት ጦርነት ወጪ ሆኗል። ይህም እንግዲህ ለአንድ የአውሮፕላን ተሸካሚ ቬኔዙዌላን እንግዲህ በአውሮፕላን ተሸካሚ ነው የዘጓት። በቀን ስንት የሚያወጣ ይመስላችኋል? ለአንዱ 9 ሚሊዮን ዶላር ወጪ ያደርጋል። በ24 ሰዓት ውስጥ እዛ ጋር ቆሞ ብሎክ ለሚያደርገው ማለት ነው። ከኢራን ጋር ለተደረገው ጦርነት አሁን ከ100 ቢሊዮን ዶላሮች አልፏል። ትናንት ግን መከላከያ ሚኒስትሩ ምን አሉ? ፔት ወጣና ምን አሉ? አይ 37.1 ነናል። ባለፈው ሲቀርብስ 20 ነበር ያለው። ግን ከዛ በላይ አሻቅቦ ሄደ። ከዚህ ገንዘብ ውስጥ ታውቃላችሁ በጣም አንጀታቸው የሚበላችሁ በኢራን ኢላማቸው ላይ በተተኮሱና እያንዳንዳቸው 2.7 ሚሊዮን ዶላር የሚያወጣ የቶምሃክ ሚሳይሎች ናቸው። በነዚህ ሚሳይሎች ናቸው 130 የኢራን ህፃናት እዛው ትምህርት ቤት ላይ ነደው ተቃጥለው የሞቱት። እስቲ አስቡት እናንተ ልጅህን ትምህርት ቤት ልከህ በመኪና አደጋም አይደለም በረብሻም አይደለም በቶምሃክ ሚሳይል ነዶ ሞቶ ብታገኘው ምን ትላለህ? እንደዚህ አይነት ነገር ውለታ አይደለም። ዓለም በህግ የበላይነት ስትሄድ ነው ከማንም በላይ አሜሪካ ተጠቃሚ ነች። ግን እንደነዚህ አይነት ኢፍታዊነት በተለይ ደግሞ በእንደነዚህ አይነት ሲአይኤ ዳይሬክተር በነፔኔት በዚህ ደረጃ መምጣት በጣም የሚገርም ልንሰማቸው እንችላለን። I think we are engaged in a conflict here. It's a proxy war with Russia, whether we say so or not. That effectively is what's going on. I think we are engaged in a... ስለዚህ ይሄ የተረጋገጠ ነው አይደለም ያሉት። ስለዚህ ኃላፊነቱ ምንድነው? ማን ነው ፕሮክሲ ዋሩ ነው የጀመረው? ለምን ያንፈለጉት የሚለውንና ከዛ በኋላ ያሉትን ሂደቶች አሁን ያለበትን የጦርነት ተጨባጭ ሁኔታውን በሚቀጥለው ፕሮግራም አብረን እናያለን። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። በተለይ ሼር አድርጉልን። እናንተ ቶሎ ቶሎ ሼር ካላደረጋችሁ ሪኮመንድ አያደርግም ማለት ነው። መልካም ምሽት፣ መልካም አዳር። ቻው